የሚዲያው ጨረቃ ሩታ ሀብቴ እንኳን ደስ አለሽ፣ እንኳን ለዚህ አበቃሽ። እንግዲህ ተናፍቀሻል፣ ዛሬ ትመጫለሽ ብለን ተስፋ እናደርጋለን። ይህን ነገር ደግሞ የት ነው ያገኘሽው ካላችሁኝ እንግዲህ እነግራችኋለሁ እስከ መጨረሻው ካዳመጣችሁ ማለት ነው። ሰላም ውድን የተከበራችሁ ቤተሰብ እንዴት ናቸው? አለሁ እኔ ደህና ነኝ አልሐምዱሊላህ። እንግዲህ ሩታ ሀብቴ ያው እንኳን ደስ አለሽ የሚል መልእክት ነው ይዤ የመጣሁ። በመቀጠል ደግሞ በአብረሽ ቤት ትናንትና የተለቀቀውን አይቼ ነበረ። እንግዲህ ጅል ሲጃጃል እቃ ይፈጃል ሲባል አንዳንዴ እንሰማለን ማለት ነው። አንዳንዴ እነዚህ ወንዶች ከአብርሽ ጋር ያሉት እንኳን ለትዳርና እኔ እንጃ ለጉርብትናም ለጓደኝነትም የሚጠቅሙ አይመስለኝም። እኔ አንዳንዴ ደግሞ ሩታ ይህን ነገር እንዴት ዝም እንዳለች እንዴት አስችሏት ዝም እንዳለች እነሱስ እንዴት እንደቀጠሉበት ብቻ በጣም ነው የገረመኝ ማለት ነው። አንዳንዴ ይህን ነገር ያቆማሉ ስንላቸው እየባሳቸው ነው የመጡ ማለት ነው። ትናንትና እንግዲህ ለሄርሜላ ቀለበት ያው ቀልድ ነው እናውቃለን፣ ስራም ሊሆን ይችላልኝ። ግን ቢሆንም ደግሞ ሲበዛ ደግሞ በጣም እጅ ይችላልኝ ይሰለቻል ማለት ነው። አንዳንዴ ለሰዎቹም ደግሞ ለሰዎች ስትላቸው ያኔ ስላቸው ለኦዲየንስ ክብር መኖር አለባቸው። እናንተ መቼ ነው ግን ለኦዲየንስ ክብር የሚኖራችሁ ማለት ነው? እንዴ ክብርማ መስጠት አለባቸው። ይህን ነገር አቆሙ ስትባሉ በቃ ማቆም አለባቸው። ወደ ሌላ ደግሞ ስራ ሄዱ እና ሩታ ደግሞ ይህን ነገር አስቆሚ። በቃ ሰው አልወደደውም። ኦኬ አንቺን ፈቅደሽ ወደሽ ሊሆን ይችላል ይሄን ነገር ተስማምተሽ፣ ግን በጣም ወላይ በጣም የሚያስጠላና በጣም የሚደብር ነው። እንግዲህ ተንበርክኮ አብርሽ ለሄርሜላ ቀለበት ሲያስርላት እሷ አይኗን ስትገልጠው ከዛ በኋላ ምንድነው የሰጣት? አበባ ነው የሰጣት። እሷ ያን ነገር በአይኗ አይታለች። እንዴ በአይኔ ያየሁት ሌላ ነው፣ እንዴት ቀይረህ እንዴት አበባ ትሰጠኛለህ? የሆነ ነገር ወርቃማ ደስ የሚል ስትሰጠኝ አይቻለሁኝ። አረ በህልምሽ ነው ምናምን ነገር ሲሏትኝ አይቻለሁ። ከዚያ በኋላ አቤል ደግሞ እንዴ አድርግላት አልብሳት ምናምን ነገር ብሎ አፋጠጠው አብርሽ። ይሄ ነገር እነሱ እያስገደዱት ነው እንጂ በዚህ ስራ የሚቀጥልበት አይመስለኝም። ግን አቤል ወላሂ እላቸዋለሁ ዝም ብላችሁ ተመልከቱት ማለት ነው። ጥላቻ ሳይሆን የጥላቻ አልሐምዱሊላ በማንም ጥላቻ የለብኝም። ግን ቢሆንም ብዙ ጊዜ ደግሞ በሚያመጡት ስራ ነው እንዴ። እሺ ጥሩ ቪዲዮ ስሩልን፣ እኛን የሚያዝናና ምን የሚል እኛም አብረናቸው እየተዝናናነ እንሄዳለን ማለት ነው። እናንተ የሚያመጣ ቪዲዮ የሚያስወቅስ የሚያሰድብ አይደለም። ስንሳደብ ደግሞ ለምን ትሳደባላችሁ? ዝም ስንል ለምን ዝም ትላላችሁ? እንደዚህ መሆን የለበትም። እና ቢሆንም አቤል እንግዲህ አድርግላት ብሎ በጣም ነበር ስሜታዊ የሆነ ማለት ነው። አቤል አይታችሁት እንደሆነ አይኑን ጨፍኖ ራሱን ወደ ላይ አንጋጦ ነበረ። ከዚያ በኋላ አብርሽ ደግሞ እየሳቀ ምንም አላየሽም በህልምሽ ነው እሷ። ከዛ ቀጠለና ምን አለ አቤል ማለት ነው። ማናት? አዎ አቤል ነው መሰል ባልሳሳት። ከዚያ በኋላ ጊዜ ይፈጃል እንጂ አንድ ቀን ታደርግላታለህ። ግን የጊዜ ጉዳይ ብቻ በጣም ጊዜ ይፈጃል እንጂ ይሄን ነገር ታደርግላታለህ ሲለው ነበረ። እና ቢሆንም በጣም እና ሩታ ደግሞ እንዴት ይህን ነገር ዝም እንዳልሽ፣ ቢሆንም ደግሞ ወደሽም ፈቅደሽም እያሰራሽ ከሆነ ወይም ተስማምተሽበት ከሆነ በጣም እና ሰው የሚጠላባችሁንና ሰው የሚወዳችሁን ነገር ጠንቅቃችሁ ብታውቁ። እናንተ ስራ እየሰራችሁ ሊሆን ይችላል። አንድ ሀገር ናቸው፣ አንድ አካባቢ ናቸው። ደግሞ ለኦዲየንስ ድሮና አሁን የምታስተላልፉት ነገር ስለማይመጥን ነው። አብርሽ ደግሞ ያው ካገኘኸው ሰው ጋር ባትለጣጠፍ፣ ዝም ብለህ ካገኘኸው ሰው ጋር እየተንበርከክ ቀለበት ባታደርግ፣ ይሄ አንደኛ አንተ ባለትዳር ነህ ብቻ በጣም ይከብዳል ማለት ነው። እንደዚህ በውሸትም ቢሆን ቀለበት እንደዚህ አደረግኩልሽ ወይም ላርግልሽ ማለት ይሄ ራሱ እንደኔ የሆነ መጥፎ ነገር ይመስለኛል ማለት ነው። እንግዲህ የሃይማኖት አባትም ባልሆን ብቻ በጣም ይደብራልኝ። ብዙ ስራዎች እየሰራችሁ ነው። አሁን ትናንትና በአንተ ቤት ፖስት የተደረገው ነገር ሌላ ነው፣ ያመጣችሁት ነገር ደግሞ ሌላ ነው። አንተና ሄርሜላ ቀይ ለብሳችሁ ብቻ እኔ ልደቷን የምታከብርላት ነበር የመሰለኝ። ከዛ በኋላ እንግዲህ እነሱ ደግሞ ፕራንክ አድርጋ ታለቅሳለች። እውነትም እኮ አለቀሰች። ቀለበት አድርግልኝ ኢላ ይሄን ነገር ካላደረክልኝማ ሞቼ እገኛለሁኝ እኮ ነው ያለች ማለት ነው። እና ልጅቷ እንግዲህ እኔ ቤተሰብ ትሆኑ ምን ትሆኑ ብቻ ውስጣችሁን ወላሂ ፈጣሪ ይወቀው። ግን የማይሆን ነገርና ህዝቡ የማይቀበላችሁን ነገር ህዝቡ የማይወደውን ነገር እናንተ ባታስተላልፉ። ሌሎች ስራዎች እኮ ሞልተዋልኝ አይደለ? ፕራንክ አለ፣ በጣም ደስ የሚል ስራ
ሞልቷል። መሻላ ኢትዮጵያ ላይ ብዙ ነገር እንስራ ከተባለ ይሰራል ማለት ነው። እናንተ ካሜራውን ለምዳችሁታልኝ፣ ድብድቡን ለምዳችሁታልኝ፣ ብዙ ውጣ ውረዱን ስለለመዳችሁት ሰውን እየተጋፈጣችሁ እኮ የሚያዝናና ነገር ያው ያላችሁ አዲስ አበባ ከተማ ነው እና አዲስ አበባ ከተማ ደግሞ በጣም ብዙ ዩቱበሮችን እያየን ነው እና ሌላ ነገር ብታመጡ በጣም ሀሪፍ ነው የሚል ሀሳብ ነው። ይሄን ነገር ሰው አልወደድንም፣ ይሄን ሁላ ትችት ለምን ነው የሚያወርድብን ብላችሁ ቆም ብላችሁ ብታስቡ ያው ጥሩ ነው ባይኔ ማለት ነው። ግን እናንተ በጣም ሰው እጅ ብሎታልና እናንተ ደግሞ እኔ እንጃ እልክ ጥሩ አይደለም ወላሂ። እልክ ከኦዲየንስ ጋር ኦዲየንስ ማለት በጣም ወርቅ ኦዲየንስ ማለት የሰውን ደስታ የሚያስደስተው የሰው ሀዘን የሚያስደስተው ሰው ሲያገኝ ሰው ሲያጣ በቃ ልክ እንደ ቤተሰብ ነው አይደለም። ስለዚህ ይህን ነገር ብትቀይሩልን በቃ አልወደድነውም ከሚስቱ ጋርና እና ቤልም የራሳችሁን አይዳ ይዛችሁ ነው ከነሩታ ጋር ቢሆን አትንጡ አትስሩ ሳይሆን እኛ አልናችሁ አላልናችሁ እኛ ብለናችሁም ቅሩም ብንላችሁ ማትቀሩ ኑ ብንላችሁ ማትመጡም እና አብራችሁ ስሩ። የአገር ልጆች ናችሁ፣ ጓደኛ ናችሁ። አብራችሁ ብዙ ነገሮች እንዳላችሁ እናሳልፋቸዋለኝ እና ይሄ ነገር ስላልወደድ ነው ቢቀር ሩታ ደግሞ በቃ ይሄን ነገር ሰው ኦዲየንሶችን የሚወዱኝ የሚያከብሩኝ አልወደዱትም እና እንቀይረው ብታያቸው አንቺ ካልሽ ማለት ነው ማንም ማስቆም ትችያለሽ ማለት ነው። እና ሩታዬ ብዙ ኦዲየንሶች አሉሽ እና የሚወዱሽ የሚንከባከቡሽ በጣም ከነፍሳችን በላይ በጣም የምንወድሽ ላንቺ ብለን ከብዙ ሰው ጋር የምንጣላ ሰዎች አለንና ይህን ነገር አቆሚ። ወላሂ በጣም ነው ያስጠላኝ ማለት ነው። ሄርሜላ እንደዚያ ስታለቅስላ ካላደረክልኝ ቀለበቱን ሙቼ እገኛለሁ ስትል እና ይህን ፎቶ የት ነው ያገኘሽው ካላችሁ እንግዲህ ፌስቡክ ላይ ነው እና ይሄ የሩታን ፎቶ ማለት እንኳን ደስ አለሽ። እንግዲህ 40 ቀኗም እየተዳረሰ ነው። አኪድ ያው በቀደምነት 40 ቀኔ ሞልተዋል ብላለች ማለት ነው። የክርስትናው ቀን እየደረሰ ሊሆን ይችላልኝና ሩታ ለምን ነው ቤተ ክርስቲያን የማትሄድ ምናምን? እኛ በሃይማኖት ጉዳይ ምንም አያገባን። ልጆቹን በሃይማኖት አይደለም የወደድናቸው፣ በቃ ከፈጣሪ ተሰጡ ወደድናቸው ማለት ነው። እና ያለው ነገር ይሄ ነው። አብርሽ ደግሞ ከሄርሜላ ጋር ያለውን ነገር አቆመ። ከሚስትህ ጋር እየሳቃችሁ ፋ እያላችሁ ፈሽ እያላችሁ ምንም ቢሆን በጣም ነው የምታምሩት ማለት ነው። ወላይ ከሩታ ጋር በጣም ውበት አላችሁ ሁለታችሁ በነገራችን ላይ እና ሩታና አብርሽ ከአንድ ላይ ሲመጡ ሚዲዮ በጣም ደስ ይላልኝ። እናንተም ታምራላችሁ፣ ኦዲየንሱም ወደ ራሱ ይመለሳልኝ የሚል ሀሳብ አለኝ። ያው እናንተ ውስጣችሁ ያውቃል። ቪዲዮ ሊሆን ይችላል የሚሰራ ግን አንዳንዴ ዝም እየተክ ብየሳቸው እና ቤልን እነ ብሩኬን እንደዚያ በጣም ጥላቻ አላቸው። እልክ አብርሽ እኮ ማቆም ይፈልጋል፣ ግን ልጆቹ እያስገደዱት ይመስለኛል። አሁን የትናንት ነው ቪዲዮ አረ ይቅርብን ምናምን ነገር ሲል ነበረ። ግን አቤልና ብሩክ የሚባለው ልጅ ነው ይሄን ነገር ሁላ ሴራ የሚያሰሩለት እና ይህን ይመስላል ቤተሰቦች። ለማንኛውም በጣም ይደብራል። ዛሬ ደግሞ ምን እንደሚመጣ አላውቅም። ሩታዬ በጣም ተናፍቀሻል፣ የኛ ወርቅ የሚዲያው ጨረቃ ሩታዬ። እንዲሁም ማለት ነው የኛ ፋሚሊ ነበረ ያው ግሬስ ፋሚሊ በጣም ሀሪፍ ነው። ደግሞ የኮከቧ ጨረቃ ሩታዬ ጨረቃ፣ በቃ የሚዲያ ጨረቃ ማለት ያለባት የኛ ፋሚሊ፣ በተለይ የሩታ ፋሚሊ የሚዲያ ጨረቃ ማለት አለብን ማለት ነው። እኔ እንጃ ግሬስ ፋሚሊ በጣም ሀሪፍ ስም ነው። ደግሞ ጨረቃ ደግሞ በጣም ደስ ይላል ማለት ነው። ጨረቃ ፀሐይ ማለት ነው። እና ወዳችኋለሁ ቤተሰቦች። ላይክ እና ሰብስክራይብ እያደረጋችሁ አበረታቱን። ትናንትና አልነበርኩም ነበረ ብቻው ቪዲዮን አይቼዋለሁኝ። ሩታዬ ደግሞ